ቤተሰቦቻችን ዛሬ በአንድ ድግስ ፕሮግራማችን የምንገኘው ኢንተርናሽናል ጃዝ ፌስት ዴይ ላይ ነው 2026 ኤዲሽን ማለት ነው። በዚህ ጃዝ ፌስት ታዲያ በጣም በርካታ የጃዝ ንጉሶች አርቲስቶች ይገኛሉ። እነ ግርማ በየነ፣ እነ ሄኖክ፣ እነ አበጋዝ ሌሎችም በርካታ የጃዝ ሙዚቃ አቀንቃኞች የሚገኙበት ኢቨንት ነው። እኔ በጣም ጓጉቻለሁ ለማየት። ወደ ውስጥ ገብተን ደግሞ ምን አይነት ድግስ እንደተዘጋጀ አብረን የምናይ ይሆናል። ሌትስ ጎ። Clap hands. Give it up, give it up. Let's start dancing. Right. Just a feeling I let you. And it's a get it down. It's a get it down. Belly line and sing. መስል ቢጫ ወይስዬ ማቃቴ ከደሞ ምርጫ ብቅ ቢል አስታያት በማለዳ ደስ ትለኛለች ዶብኝን ትገረዳ ትገረዳ Looking good. Thank you. ቤተሰቦቻችን አሁን ከሌጀንድ ከአርቲስት ግርማ በየነ ጋር ነው የሚገኘው። እኔ በጣም ነው የምወዶት ጋሼ ነው የምሎት። በጣም ነው የምወዶት። ቡና ስንጠጣ ይሄ ለስለስ ያለ የጃዝ ሚውዚክ መስማት ስንፈልግ ታይምለስ የሆነ በየጊዜው በየጀኔሬሽኑ የሚሰማ ሙዚቃን ይሰጡን። በጣም ነው የምወዶት። አመሰግናለሁ። ቃላት ያንሰኛል። በጣም ብዙ የምወደው ዘፈን አለ ከእርሶ ቅድም ፐርፎርም ያደረጉት ጽጌሬዳ እንዳለ ሆኖ አረንጓዴ አይደለም እሱ እንዳለ ሆኖ ብዙ ሙዚቃዎቻችሁን እንሰማለን። በጣም ነው የምንወደው። ቅድም ዳይሬክተሪ ምን አለኝ መሰሉት የእርሶን የአባት ስም ለማወቅ በጣም ስለሚወዱት ከፒያሳ መርካቶ ድረስ ፒያሳ ነበር መዳረሻው በታክሲ ሄደ እና ከፒያሳ መርካቶ ድረስ ሄዶ ዘፈኑትን ሰምቶ የአባቱን ስም ለማወቅ መቼ ነው? ስንት ዓመት ይሆናል? ምን ያህል ጊዜ ሆነው? 15-18 ዓመት እና ሬዲዮ ላይ እየሰማ ይሄድ ነበር። የአባቱን ስም ለመስማት ጋዜጠኛው የሙዚቀኛውን ስም እስኪጠራ ጠብቆ ሰምቶ ነው ሄደውና ይሄን ያህል ሰው በጣም ነው የሚወደው። በጣም አመሰግናለሁ ከልብ ከሚገባኝ በላይ። የዚህ የጃዝ ፌስቲቫል ድምቀትም ነውና በየአመቱ ይመጣሉ። እንዴት አገኙት ጃዝ ፌስቲቫሉ? ባህል ግሩም ባህል ደስ የምትሉ እና ደግሞ ከሁሉ ነገር የሚገርመኝ ቢኖር ኤሌን ጋበዘችኝ። አንተዋወቅም ኤሌን ጋር። ኤሌን ትንሽ ልጅ ናት እና ትንሾች ሆናችሁ እንዴት እንደምታውቁኝ ግራ ነው ይገባኝ። ባህል ግራ ይገባኛል። በጣም ግራ ይገባኛል። ባህል በየጊዜው የሚሰማ ሙዚቃ ነው ያለው። ታይምለስ ነው። ሁሉም ጀነሬሽን ኢንጆይ የሚያደርገው ነው እና በጣም ነው የምንወዶት ከሚገባኝ በላይ። እናመሰግናለን በጣም እንደዚህ አይነት ሙዚቃ ስለሰጡን፣ ጃዝ ፌስቱ ላይ ስለተገኙ። እንዴት እንዳገኙት የሰውን አቀባበል እንዴት አገኙት? ቅድም ሰው በጣም ደስ ብሎት ልክ አሁን እንዳልኩሽ ልጆች ናችሁ ባህል ልጆች እና ይገርመኛል እናንተ ጋር እንዴት እንደደረስኩ። ባህል በጣም ነው ግራ ይገባኝ። ባህል ግራ ይገባኛል እና በጣም ደስተኛ። በጣም ነው የምናመሰግነው። በጣም ነው የምናከብሩት። እኔ ደግሞ ትውልዴን ወክዬ አመሰግናለሁ። ጉልበቱ ትልሳም አመሰግናለሁ። ለዚህ ነው በቃ ወይም ከኤምሲዋ ጋር ነው የምገኘው ከሂዊ ጋር። Hi, I'm Hiwi. Hello. Hi. I'm the MC for the International Jazz Day celebration. Nice to meet you. የሚገርም ኢነርጂ ነው ያለሽ ሂዊ።
Really? በነገርሽ ላይ መድረክ መሪ ስትሆኚ እንደዚህ አይነት ትልቅ ፌስት ላይ it's up to you. Exactly. መድረኩን የማድመቅ ኦዲየንሱን የማነቃቃት ኃላፊነት አንቺ ላይ ነው። Exactly. ሙሉ ኃላፊነት ላይ ነው. So I have to bring አሁን international jazz day celebration የሚገባውን ኤነርጂ ማምጣት አለብኝ. ከኦዲየንሱ ጋር engage ማድረግ አለብኝ. So I try to bring that ያው እንዳየሽው. በጣም ጎበዝ ነበርሽ። አይተዋል ቤተሰቦቻችን ፐርፎርማንስ። Thank you. So እንዴት እየሄደ ነው ጃዝ ዴው? ኤቭሪ ይር ነው የሚዘጋጀው? Every year ነው የሚዘጋጀው. This year እንዴት እየሄደ ነው? This year በጣም አሪፍ ነው. To be honest ለኔ art for purpose ያዘጋጀው jazz day ስመጣ መጀመሪያ ጊዜ ነው. ግን it's a very good ማለት እንደምታዩት ግቢው packed ነው. በጣም ብዙ ሰው ነው ያለው ከትንሹ ከህፃናቶች እስከ ትላልቅ ሰዎች. It's beautiful ማለት ሰው በቃ ፈታ ብሎ enjoy እያደረገ አየሩም ተመስገን በጣም ቆንጆ ሆኗል። ፈርቼ ነበር እንዳይዘንብ። ከአየሩም ከሙዚቃውም ከሪፍሬሽመንቱም ካለው ነገር አንጻር በጣም ቆንጆ እየሄደልን ነው። በጣም ቆንጆ። አንቺን በደንብ ፐርፎርም እያደረግሽ ነው። I try. Every year ይዘጋጃል። አንቺ this year የመጀመሪያሽ ነው? ከ2 ዓመት በፊትም ሆስት አድርጌ ነበረ። So እንዴት ነው አሁን ጋሽ ግርማ በየነ ወደ መድረክ ስጋብዥ ነበር? How is the feeling? ምክንያቱም በጣም ሌጀንድ ናቸው እንደ ኤምሲ። እሳቸውን ወደ መድረክ ስጋብዥ እሳቸው ፐርፎርም ሲያደርጉ ወደ ቦታቸው ስትመልሺ ብቻ as an MC እነዚህን አይነት ነገሮች ስታደርጊ ምን ተሰማሽ? ምን እንደተሰማኝ ታውቂያለሽ? ቆንጥጭኝ። Is this a dream? Is this a dream? Pinch me so I know it's real. Wake up. Pinch me so I know it's real, man. It's like, this is something I'll be bragging about for the rest of my life because አቶ ግርማ በየነን like ከዚህ በፊት ያው ጊዮን ጃዝ ቪሌጅ ፋንዲቃም እንደዚህ የተለያዩ like ፕሮግራሞች ላይ ምናምን ፐርፎርም ሲያደርጉ አይቻለሁ። ግን to actually be the person to invite them on stage to also we got to vibe, you guys, we got to vibe. Like oh my god, let's go. I'm what don't even perform ያደረጉት. I was like oh my god. So yeah, a huge honor. በጣም ደስተኞች ነኝ ሂዊ። አንቺ መድረኩን እያደመቅሽው ነው። ስለዚህ there is more to come አይደለ? ገና ከዚህ በኋላ ገና አላለቀም። ገና more bands, more performances. ኢትዮጵያንም ኢንተርናሽናል ፐርፎርማንሶች አሉ። ስለዚህ እስከ ማታ ብትቆዩ ደስ ይላል። Yes, we're here. ቤተሰቦቻችንን ማየት ስላለባቸው። Exactly. Thank you so much ሂዊ. Thank you, Jerry. Let's go. Yeah. ታንክ ዩ በጣም ስለመጣችሁ እናመሰግናለን። ወደ ኢንተርናሽናል ጃዝ ዴይ እንኳን ደህና መጣችሁ። በጣም እናመሰግናለን። እኛም ስለጠራን ስለጋበዝከን በጣም እናመሰግናለን። ከዚህ ኢቨንት ጀርባ ያለው አንተ ነህና ለስንተኛ ጊዜ ነው እየተዘጋጀ ያለው ኢንተርናሽናል ጃዝ ዴይ ፌስቲቫል? ኢንተርናሽናል ጃዝ ዴይ የዓለም አቀፍ ክብረ በዓል ነው። ከ2011 ጀምሮ ኢትዮጵያ ማዘጋጀት ከጀመርን ዘንድሮ 7ኛው ነው። ትልቅ እያደገ የመጣ ሴሌብሬሽን ነው። ብዙ ባንዶች ይመጣሉ፣ ብዙ ሰዎች ይታደማሉ። በጣም ቆንጆ የሚያምር የሚወደድ ቫይብ ያለው ትልቅ ዝግጅት እየሆነ መጥቷል። ያለፈው ዓመት ዘንድሮ ዓመት ቤልጂየም ኤምባሲ ነው ያዘጋጀ ነው። ከዛ በፊት ኢሮፒያን ዩኒየን፣ ጀርመን ኤምባሲ ስኩል፣ ብሪቲሽ ካውንስል እንደዚህ የመሳሰሉ ቦታዎች አዘጋጅተን ነው እናውቃለን። ፕሮግረስ እያደረገ እዚህ ደርሷል። በጣም ቆንጆ። ይህንን ጃዝ ፌስት ብዙ ሰዎች አይቻለሁ፣ ፎሪነሮች፣ ኢትዮጵያውያን የጃዝ አቀንቃኞች የተገኙበት ኢቨንት ነው እና ምን አነሳሳ መጀመሪያ ለመጀመር? ያ ትክክለኛ ጥያቄ ነው። ለጃዝ ያለ መልካም ስሜት ነው። እኔ ጃዝ ሙዚቀኛ ስለሆንኩ ስለምወድ ከዛ ደግሞ ኢቨንቶች ላይ ያለኝ ፓሽን ስላለ እሱ ሲገጣጠም የፈጠረው ነው። በቃ ፓሽን ነው። ኦኬ፣ በጣም ቆንጆ መድረክ ላይ ልትወጣ ነው እንዳንይዝ። በጣም እናመሰግናለን እንደዚህ አይነት ጃዝ ዴይ ፌስቲቫል ስላዘጋጀልን። እናመሰግናለን። Hi guys. Hi. Hello. I'm Jerry. Nice to meet you. I'm Alexandra. Charlotte. ስምሽን በትክክል ፕሮናውንስ አድርጌዋለሁ? አዎ ትክክል ነሽ። ሻርሎት። የዚህን ዓመት ጃዝ ፌስቲቫል ታገኛችሁት? ወደዳችሁት? ኢንጆይ እያደረጋችሁ ነው? አዎ በጣም ቆንጆ ኳሊቲዎች አሉት። አሪፍ ዘፋኞችም ተጋብዘዋል። ከየት እንደመጣችሁ ትነግሩኛላችሁ? Portugal. And I'm from Belgium.
በእውነት አዎ፣ ለዛ ነው የቤልጅየም ኤምባሲ ያቀረበልኝን ጥሪ የተቀበልኩት። ስለዚህ በየአመቱ ይሄንን ፌስቲቫል ተሳተፋላችሁ? ምክንያቱም በአመት አንድ ጊዜ የሚካሄድ ኢቨንት ነው። አዎ፣ የአምናው አምልጦኝ ነበረ፣ ግን ዘንድሮ በብሪቲሽ ኤምባሲ የተካሄደውንም ጃዝ ፌስቲቫል ተሳትፌያለሁ። አዎ፣ እኔም ባገኘሁት አጋጣሚ ሁሉ የጃዝ ፌስቲቫሎችን ለመሳተፍ እየሞከርኩ ነው። የለበሽውን ጋውን በጣም ነው የወደድኩት። ከየት ነው ያገኘሽው? የሚገርምሽ እዚሁ ፌስቲቫል ላይ ነው ያገኘሁት። ምን ይላል መሰለሽ? አርቡሌ አርትስ ሴንተር። እዚሁ? አዎ እዚሁ። ዋው በጣም ይገርማል። አንቺ ላይ ደግሞ በጣም ነው ያማረብሽ። በጣም አመሰግናለሁ። የኢትዮጵያ ባህላዊ ልብሶች ወዳለሁ። አዎ ጋውኑ በጣም ሄዶብሻል። አንገትሽ ላይ ያረግሽው ምንድነው? ኦሞ ቫሊ ሄጄ ነበርና ከዛ ያገኘሁት ነው። ኦ ልክ ነሽ፣ ቀለሙ ያስታውቃል እንደሆነ። በጣም ቆንጆ ኮምቢኔሽን ነው። አንቺ ላይ በጣም አምሮብሻል። ስለዚህ እናንተ የጃዝ አፍቃሪያን ናችሁ? አዎ በጣም የምንወደው ነገር ነው። የምትወዱት የጃዝ አቀንቃኝ ማን ነው? እኔ እንኳን የምወደው የጃዝ አርቲስት የለኝም። ኦ እኔ ደግሞ በጣም የወደድኩት ቅድም ፐርፎርም ሲያደርግ የነበረው ሁሉም ሰው እንዲያጨበጭብ አብሮት እንዲዘፍን እየጠየቀ የነበረ አንድ ኦ እሳቸው ግርማ በየነ ይባላሉ። አዎ እሳቸው። የሚገርምሽ አሁንም እየተጫወቱ ያሉት ባንዶች በጣም ጎበዞች ናቸው። ስለዚህ በሚቀጥለው አመትም ተስፋ ላድርግ። አዎ ተስፋ እናደርጋለን፣ እንገናኛለን። በጣም አመሰግናለሁ። እኛም እናመሰግናለን። መልካም ቀን። ቤተሰቦቻችን አሁን የምገኘው ከቤልጅየም አምባሳደር ጋር ነው። ባይ ዘ ዌይ ሺ ስፒክስ አምሃሪክ ራይት? ትንሽ። ሰላም ነው። እንዴት ናችሁ? ቅድም አማርኛ እያወራሽ ስለነበረ እሱን አይቼን የጠየኩሽ። እስኪ ድሉን ልስጥሽ። ያው ክብርት አምባሳደር ነሽ፣ ስለዚህ ራስሽን ለቤተሰቦቻችን አስተዋውቂልን። በነገራችን ላይ አንቺን ኢንተርቪው በማድረጌ ታላቅ ክብር ይሰማኛል። አመሰግናለሁ። እሺ እኔ በኢትዮጵያ የቤልጅየም አምባሳደር ነኝ። በተጨማሪም በጅቡቲ፣ በአፍሪካን ዩኒየን እንዲሁም በኢጋድ የቤልጅየም አምባሳደር ነኝ። ይሄ 2ኛ አመቴ ነው። የሚገርምሽ በዚህ አመት 120ኛ የቤልጅየምና የኢትዮጵያን ሪሌሽን የምናከብርበት አመትም ጭምር ነው። በጣም የሚገርም ነው። ታዲያ የዚህን አመት ጃዝ ፌስቲቫል እንዴት አገኘሽው? ይመስለኛል እዚህ ቤልጅየም ኤምባሲ ውስጥ ለ2ኛ ጊዜ እያዘጋጁት ነው። ኢቨንቱ የተጀመረው በ2021 ነው እዚሁ ቤልጅየም ኤምባሲ ውስጥ። ግን በዛ ጊዜ እኔ አምባሳደር ቦታው ላይ አልነበርኩም። ግን እዚሁ ቤልጅየም ኤምባሲ ውስጥ ግንባታ እየተካሄደ ስለነበረ ሁለቱን ኢቨንታቸውን ከቤልጅየም ኤምባሲ ውጭ ያካሂደው አምና እዚሁ ቤልጅየም ኤምባሲ ተመልሰው መጡ፣ ኢቨንታቸውን ለማካሄድ ማለት ነው። ስለዚህ እኔ ከመጣው በኋላ ይሄ ኢቨንት 2ኛ ጊዜውን እዚሁ ቤልጅየም ኤምባሲ ውስጥ እየተካሄደ ይገኛል። በጣም ደስ የሚል ነገር ነው። አንቺ የጃዝ አፍቃሪ ነሽ? በጣም ጃዝም በጣም የምወደው ነገር ነው። ሁሉንም አይነት ጃዞች ወዳለሁኝ፣ የኢትዮጵያንም ጨምሮ ማለት ነው። ግን ደግሞ ቤልጅየም የጃዝ ሀገር፣ የትውልድ ሀገርም ጭምር ናት። ስለዚህ በዚህ አመት 2 የቤልጅየም ጃዝ አቀንቃኞችን እዚህ ኢቨንት ላይ ጋብዘናል። የኢትዮጵያ ነዋሪዎች ካወቁት አላቅም፣ ነገር ግን ሳክስፎን ኢቨንት የተፈጠረው ቤልጅየም ውስጥ ነበር። የሚገርም ነው፣ አላወቅኩም ነበር። ዋው ስሙ አዶልፍ ሳክስ ይባል ነበረ። ይህ ግለሰብ ነው ሳክስፎንን የፈጠረው። ስለዚህ ቤልጅየም እና ጃዝ በጣም ቁርኝነት ወይም ግንኙነት አላቸው ከምታስቢው በላይ። ይህንን እድል አመቻችተሽ እዚህ ቤልጅየም ኤምባሲ ውስጥ ጃዝ ፌስቲቫሉን እንዲያዘጋጁ እድሉን ስለሰጠሻቸው በጣም አድርገን እናመሰግናለን። የዚህ ትልቅ ኢቨንት አካል ስለሆንሽን በጣም እናመሰግናለን። እኔም ኢንተርቪው ስላደረግሽኝ በጣም አመሰግናለሁ። ቻናል 1 አንድ ለኛ